middle of the data center capital of the world. This is Loudoun County, Virginia, otherwise known as Data Center Alley. And it may not look like much from down here, but just take a look from up above. Is at the middle of the data center capital of the world. This is Loudoun County, Virginia, otherwise known as Data Center Alley. And it may not look like much from down here, but just take a look from up above. የዛሬው ዝግጅታችን በሁለት ነገሮች ላይ ያተኮረ ይሆናል። የመጀመሪያው የኃይል አቅርቦት ከአርቲፊሻል ኢንተለጀንስ መስፋፋት ጋር ያለውን ግንኙነትና በሁለተኛ ደረጃ ደግሞ በአሁኑ ጊዜ እንዲሁም በቀጣዩ ጊዜ ኢትዮጵያ ያለችበትን ሁኔታና ግስጋሴዋስ ምን ይመስላል የሚለውን ነገር በአንድ ላይ የምናነሳቸው ይሆናል። አርቲፊሻል ኢንተለጀንስ ወይንም ኤአይ ስራ ላይ ለማዋል ከፍተኛ የመረጃ ክምችት ወይም የዳታ ክምችት አስፈላጊ ነው። ምክንያቱም አሰራሩ የተዋቀረው ይሄው ኤሌክትሮኒክስ በተሰበሰቡ መረጃዎች ግብአትነት ላይ የተመሰረተ በመሆኑ ነው። በዚህም የተነሳ ሰፋፊ ቦታዎች ላይ እነዚህ የዳታ ክምችት ማዕከላት ይቋቋማሉ። ለምሳሌ አሜሪካን ሀገር ቨርጂኒያ ውስጥ ብዙ ቦታ የነዚህ የዳታ ክምችት ወይም ዳታ ሴንተርስ የምንላቸው ለነ አማዞን ካምፓኒ ለመሳሰሉት ከሰፋፊ ቦታዎች ላይ ተሰርተው ይገኛሉ። ሰፊ ቦታ ከመያዛቸው ሌላ ከፍተኛ የኤሌክትሪክ ኃይል ወይም ኃይል በአጠቃላይ ያስፈልጋቸዋል። ምክንያቱም እነዛ የተተከሉት ማሽኖች መረጃውን ፕሮሰስ በሚያደርጉበት ጊዜ ከፍተኛ መጠን ያለው የኤሌክትሪክ ኃይል ስለሚጠቀሙ ነው። ስለዚህ መጠኑ ከፍተኛ የሆነ በቂ የሆነ የኃይል ምንጭ በአንድ ሀገር ውስጥ መኖር እጅግ አስፈላጊ ነው ለአርቲፊሻል ኢንተለጀንስ ወይንም ኤአይ መተግበር ሲባል ማለት ነው። ኤአይን ስራ ላይ ማዋል ደግሞ ዘመኑ ግድ የሚለን የቴክኖሎጂ አይነት ነው። ያለ ኤአይ ምንም አይነት የኢኮኖሚ እድገት በዚህ ዘመን እናመጣለን ማለት ዘበት ነው። ለዚህ ነው በተጨማሪ ተስፋፍተው በተለያየ መልክ የኃይል ምንጮች አቅርቦት መኖር አለባቸው የምንለው በኢትዮጵያ ውስጥ። ያ ብቻም ሳይሆን እነዚህ የዳታ ማዕከላት ያንን ስራ በሚያካሂዱበት ጊዜ ከፍተኛ ሙቀት ይፈጠራል። በማሽኖቹ አካባቢ ከፍተኛ ሙቀት ስለሚፈጠር እነዛን ለማቀዝቀዝ ደግሞ ከፍተኛ ውሃም ያስፈልጋል፣ የማቀዝቀዣ ውሃ። አለበለዚያ እነዚህ የዳታ ማዕከሎች በጣም ቅዝቃዜ ያለበት አካባቢ መሰራት አለባቸው። ስለዚህ ከፍተኛ የኃይል ምንጭ፣ ከፍተኛ የውሃ ምንጭ አስፈላጊ ነገሮች ናቸው። እነዚህ ሁለት ነገሮች አስፈላጊ ነገሮች ናቸው። ያ የዳታ ማዕከል ስራውን እንዲያከናውን ማለት ነው። ከዚህ አንጻር እንግዲህ ኢትዮጵያ ያለችበትን ሁኔታ መገመት እንችላለን። በተለያየ የኃይል ምንጮች የታደለች፣ በውሃ አካላትም የታደለች ሀገር በመሆኑ
በዚህ ስጋት የሚገባን አይሆንም። እነዚህን በአግባቡ ያለማቋረጥ ክምችቱን ማብዛት ብቻ ነው። ኢትዮጵያ በታዳሽ ኃይል ምንጭ ከፍተኛ አቅም ያላት አገር ነች። የውሃ ኃይል፣ የፀሐይ ብርሃን ኃይል፣ የንፋስ፣ የጂኦተርማል እንዲሁም ሌሎችን በአጠቃላይ ስናይ አገራችን ኢትዮጵያ ያላት በዚህ ዘርፍ ያላት አቅም በከፍተኛ ደረጃ ላይ የሚገኝና በጣም አስተማማኝ ነው። በዚህ ዘርፍ ኢትዮጵያ በጣም የታደለች አገር በመሆኗ ሊያሰጋን የሚችል ነገር ያለ አይመስለኝም። በውሃም አካባቢ ያለውን አጠቃላይ ሁኔታ ስናይ ኢትዮጵያ የብዙ ወንዞች የብዙ ውሃ አካላት ክምችት ያለባት አገር በመሆኑ ከውሃ አንጻርም ችግር ያለበት አካባቢ ወይንም አገር አይሆንም ማለት ነው። ስለዚህ በአጠቃላይ ከነዚህ የተለያዩ የኃይል ምንጮች እና እንዲሁም የውሃ ክምችት አንጻር ኢትዮጵያ ትልቅ ተስፋ ያላትና በአጭር ጊዜያት ውስጥ ትልቅ የኢኮኖሚ እድገት እምርታ ማሳየት የምትችል መሆኗን ያሳያል። በአርቲፊሻል ኢንቴሊጀንስ ወይንም በኤአይ ግንባታም ከብዙ የአፍሪካ ሀገሮች ግንባር ቀደም ሆና በከፍተኛ ፍጥነት ወደፊት እየተጓዘች ትገኛለች። አርቲፊሻል ኢንቴሊጀንስ ኤአይ ደግሞ የዘመኑ ቴክኖሎጂ ለኢኮኖሚ እድገት የግድ የሚለው የቴክኖሎጂ አይነት በመሆኑ ይህንን አገሪቱ ትኩረት ሰጥታ በመስራት ላይ የምትገኝ በመሆኑ ይሄም ለፈጣን ኢኮኖሚ እድገት ትልቅ አስተዋጽኦ ይኖረዋል ብለን ነው የምናስበው። በአጠቃላይ እንግዲህ አገራችን ኢትዮጵያ እነዚህን መሰረታዊ ነገሮች በኃይል ዘርፍ፣ በውሃ እንዲሁም በአርቲፊሻል ኢንቴሊጀንስ እና የዚሁ ግብዓት ሊሆን የሚችለውን ደግሞ መረጃ ወይም የዳታ ማዕከል ማዳበር ወይም ማስፋፋት ወሳኝ በመሆኑ እነዚህ ነገሮችን በአግባቡ ስራ ላይ ከዋለች በአጭር ዓመታት ውስጥ ከፍተኛ ኢኮኖሚ ካሏቸው አገሮች አንዷ መሆኗ አይቀሬ ነው።